አብረሽ ሄርሜላን አፈቅርሻለሁ አላት። እኔ እስከዛሬ ድረስ ዝም ያልኩት ይሄን ቀን ነበር ስጠብቅ የነበረው እና አፈቅርሻለሁ አለ። ይሄ እንከፍ ማለት ነው። እንከፍ ነግሺ። ወይኔ እናቴ። እንግዲህ ሩትዬን ከሸኙ በኋላ ቅድም እንግዲህ ቪዲዮ ተለቆ ነበር። አብርሃም ዛሬ ሁለቴ ነው ቪዲዮ የለቀቀው። እንግዲህ ያው ሄርሜላ እባክህ ነገረኝ ብላ ተማጽነው በመጨረሻ አፈቅርሻለሁ ወድሻለሁ የኔ ንግስት ብለዋል እንግዲህ ማለት ነው። አብርሃም ግን ሩትዬ ለምን ሄደች ታዲያ? እሷ ጋር እንድነገራት የፈለገችው ማለት ነው። ግን ሩትዬ ፈርተህ ሩትዬ ከሄደች በኋላ አፈቅርሻለሁ ማለት ተገቢ ነው ብለህ ታስባለህ? ሩትዬ ለምን ፈራት እንደዚህ? ለምን? እኔ አልገባኝም። ለምንድን ነው እንደዚህ ልትፈራት የቻልከው? ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ አብርሃም እንግዲህ ከ3 ቪዲዮ በኋላ አፈቅርሻለሁ፣ አንቺን ላጣሽ አልፈልግም፣ ከጎኔ እንድትለይ አልፈልግም ብለዋል እንግዲህ ማለት ነው። እና ማለት ነው እንደዚህ ብላው እንደዚህ ተማጽነው እግሩ ስር ወድቃ እባክህ ንገረኝ ብላው አልቅሳበት እግሩ ላይ ጉልበቱ ላይ ተደፍታ እንደዚህ ለምነው አፈቅርሻለሁ ላይላት ነበር እንዴ? ምን ሆናችሁ ነው ቤተሰብ? ይሄ እኮ በግድ ተገዶ በቃ ተከቦ በዚህ በኩል አቤል አለ፣ በዚህ በኩል ሜላት ነው ማልታ የምትባለው ተብየዋለች። ስለዚህ አፈቅርሻለሁ አለ ማለት አይቻልም። ምክንያቱም ይሄ ልጅ ብዙ ነገር አብሮ አሳልፏል። አብሮ በልተዋል፣ አብሮ ተዝናንተዋል፣ አብሮ ተኝቷል ስላቸው ያው ሌላ ነገር ማድረጋቸው እኔ አላየሁም አጠገባቸው ስላልነበርኩ ማለት ነው። እና ማለት ነው በመጨረሻም እንግዲህ ቃሉ ወጥቷል። ቃል መውጣቱ ግን ሩትዬ ላይ ምንም የሚያመጣት እንትን የለም። ነገ ሩትዬ ጋር ሄዶ ሲደሰት ሲስቅ እናየዋለን። እና ሩትዬ ደግሞ ጀግና ቆፍጣናዋ ይሄ መስሎም አይታያትም። ነግራታለች እኮ እንደዚህ ይሄድ ተጨንቆ ቢመልስልሽ ምን ይሰማሻል ብላ ጠይቃታለች። እና ይሄ የውሸት ነው፣ እውነት አይደለም። አያፈቅራትም በእርግጠኝነት የምናገረው ማለት ነው። ሊያፈቅራትም አይችልም። የሄርሜላ አይነት ሰው ማለት ነው። ሩትዬን የመሰለች ንግስት ሰው ማለት ነው።